የለቅሶና የጮህ ዜማችን ደስ ያላቸው ሄደመሰልና ባለፈው አርሲ ላይ ያን ሁሉ ግፍ ከፈጸሙባቸው በኋላ ከጥቃቱ ጀርባ የተጠረጠሩት የወረዳ ፖሊስ አዛዥ አቶ አባቡ አብድላ በቁጥጥር ስር መዋላቸው ከንቲባ አዳነች አቤቤ በአርሲ ሰላም እንዲሰፍን ጥረት እያደረጉ እንደሆነ ተነገረ። ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። ነገር ግን አልቃይዳዎቹ በሙሉ ሰለፊዎች ናቸው። አማኒዮ አላሁ አክበር አላሁ አክበር ኢንሻአላህ ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው መተራረን። ፍትህ በሌለበት ሰላም አይኖርም። ኖ ጀስቲስ ኖ ፒስ። የዛሬው የአዲስ አበባ ስቴዲየም የእንጨፍራለን ምንም ሀዘኑ አይመለከተንም ፕሮግራም ሰበር መረጃ። ጠቅላይ ሚኒስትር አብይ አህመድ ስለ አርሲ ድምጻቸውን አሰሙ። ጠቅላይ ሚኒስትሩ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነ የተወደሰ ይሁን። በአርሲ ጉዳይ ላይ ዛሬ ጥሩም ዜና መጥፎም ዜና ይዤላችሁ መጥቻለሁ። ጥሩ ዜና ከእንደዚህ አይነት ጉዳይ ላይ ተጠያቂ የነበሩትን እያሰሯቸው ይገኛሉ። በመንግስት በበላይ ኃላፊነት ሲያገለግሉ ደግሞ ኦርቶዶክሳውያን ሲያስጨርሱ የነበሩትን ጨምሮ ማለት ነው እንመለከቷለን። ከዛ በተጨማሪ ስለ አርሲ የተናገሩትን ደግሞ በባህር ዳር ያሉ ኃላፊዎችን ደግሞ እያሰሯቸውን ጭምር ነው እንመለከቷለን። በቤተክርስቲያን በከፍተኛ አመራር ላይ የነበሩት የቤተክርስቲያን አገልጋይ በሽብር ተጠርጥረው ታስረዋል። ለምን እስካሁን አልተነገረላቸውም? እሱንም የምናየው ነው የሚሆነው። ስለዚህ እስከ ፍጻሜ ድረስ ተከታተሉ። ሌሎችም ወቅታዊ ነገሮች ተካተውበታል እናየዋለን። የአብይ ማላገጫንም ጨምሮ ማለት ነው። አብይ መግለጫ አወጣሁኝ ብሎ ግን ኦርቶዶክሳውያን ግን መናገርን ግን አልደፈረም በሚያሳዝን ሁኔታ ላይ። ለማንኛውም ከዚህ እንጀምር ስላችሁን እንጃ። ይህ ወንድማችን አርሲ ውስጥ ያለ ወንድማችን ተብሎ የሚነገር ነው። ንግግር አቅቶት መናገር አቅቶት ከቃላት በላይ በእንባ እየገለጸ ነው ያለው። ቃላት ሊገልጽለት ስላልቻለ ያለበትን ሁኔታ እየሆነ ያለውን ነገር ቃላት ስላጠረው ሰውን የላከልኝን ቪዲዮ በእንባ እየገለጸ ነው። ምክንያቱም ፍትህ ፍትህ ተባለ፣ ተጻፈ፣ ተጮኸ፣ እኛም ተናገርን፣ ሚዲያ ላይ ተዘገበ። የመጣው መፍትሄ በጣም ጥቂት ወይ ደግሞ ዜሮ የሚባል ደረጃ ነው። ግን አንዳንዴ እንባ የሚገልጸው ከሆነ ግን የሚሻል እሱ ነው ብሎ ያስበው ይመስለኛል ወንድማችን። የሆነ ሆኖ ግን እግዚአብሔር እንባቸው እንደሚያብስላቸው ግን አስባለሁኝ አምናለሁኝም። ሰበር መረጃ ተሰምቷል። በአርሲ አስኮ ወረዳ በኦርቶዶክስ እምነት ተከታዮች ላይ አሳዛኝ ጭፍጨፋ መፈጸሙ ተከትሎም ከጥቃቱ ጀርባ የተጠረጠሩት የወረዳ ፖሊስ አዛዥ አቶ አባቡ አብድላ በቁጥጥር ስር መዋላቸው ኤልያስ አባቡ አብድላ ማለት እዚህ ከላይ ያለው ሰው ነው። ይህኛው ሰውዬ ደግሞ ጠፍቷል፣ በአሁኑ ሰዓት ላይ የለም። መሰረትና እንዲሁም ደግሞ አዩዝ ሀበሻ አስታውቀዋል። የሰላምና ጸጥታ ኃላፊው ደግሞ ለጊዜው መሰወራቸውና ያሉበት አለመታወቁም ተገልጿል። ከንቲባ አዳነች አቤቤ በአርሲ ሰላም እንዲሰፍን ጥረት እያደረጉ እንደሆነ ተነገረ። ዓለም አቀፍ ጋዜጠኛ የሆነው ኤልያስ መሰረት አሰባሰብኩ ባለው መረጃ መሰረት ክብርት ከንቲባዋ በአርሲ አሰኮ ወረዳ ከወረዳው አስተዳዳሪ አቶ ገቢ ገልቹ ጋር በመሆን የህዝቡን ሰላም ለማስጠበቅ ጥረት እያደረጉ ነው ሲል ምስክርነቱን ሰጥቷል። በዚህም አሁን ላይ አንጻራዊ ሰላም አለ ብሏል። ሁሉም መረጃ ለሚዲያ ፍጆታ አይውልም ያለው ጋዜጠኛው ከንቲባዋ ላደረጉት ጥረት ምስጋናውንም አቅርቧል። በጣም ይሄን ዜና ያቀርብላችሁ ማለት ላይ ልጁ በጣም የአሽቃባጭነት ጥግ ላይ የደረሰ ሰው ነው። በነገራችን ላይ ትናንትና መሰረት ሚዲያ የሟቾቹን ቁጥር 53 አድርሶት በግራፍ ጭምር ገልጾ ነበር። ኦርቶዶክሳውያን 53 ሰዎች እንደሞቱ፣ 2 ቤተክርስቲያን እንደተቃጠለ፣ የወደመባቸውን የተፈናቀሉትን በሙሉ በግራፍ ዘግቦ ነበር። አንድም ሚዲያ አልዘገበውም። አንድ ቲክቶከር ደፍሮ አልዘገበውም። ዛሬ ጠዋት ላይ ግን አዳነች አቤቤን ያሞገሰበትን ሲያመጣ ግን ሁሉም ቲክቶክ ተቀባበሉት። መሰረት ዓለም አቀፍ ሚዲያ መሆኑ ትዝ የሚላቸው የሆነ መንግስትን አካል ሲያሞገስ ነው። የሆነ መንግስትን አካል ሲናገር ወይ ደግሞ የጸጥታ አካሉ በመንግስት ኃይል እንደታሰረ ሲሰሙ የዛን ጊዜ ይዘግቡታል። ራሱ መሰረት ሚዲያ ግን 53 ሰዎች እንደተገደሉ የዘገበበትን ለማላሳያችሁ እንደምትመለከቱ ይሄን ግራፍ አሰኮ ወረዳ በደረሰው ጥቃት መረጃ መሰረት ሚዲያ ከመንግስት ምንጮችና ከአካባቢዎች የተሰጠው መረጃ ይላል። የሰው ጉዳትና ተጽዕኖ 129 ሰዎች ጠፍተዋል፣ የሞቱ 53፣ የቆሰሉ 47፣ የታገቱ 6፣ የተፈናቀሉ ሰዎች በጠቅላላ 1870። እነኚህን ዘገባዎች ማንንም አልዘገበው፣ ለመዘገብ ፈቃደኞች አይደሉም። እህሳ ዛሬ ጠዋት ተነስቶ
አሰኮ ላይ የተወሰለ ያለው እርምጃ ሲናገር ግን ሁሉም ቲክቶከር ሊቀበለው ፈለገ። አዳነች አቤቤን ሞገሰ ይላል። አንዳንድ የማሽቃበጥ ጥግ አናታቸው ላይ የወጡ ቲክቶከሮች አሉ። በነገራችን ላይ እረዳቸዋለሁ። ያሉበት ቦታ ሁሉን ነገር በግልጽ እንዳይነገር የሚያደርግ ቦታ ላይ ነው። ለመንግስት እያሽቃበጡ የከተማ እየዞሩ እያስተዋወቁ ስለሆነ አንፈርድባቸውም። በርግጥ ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። እኔ 0.1% ሙስሊምን፣ ኦርቶዶክስን፣ ፕሮቴስታንትን፣ ካቶሊክን በመንግስት ፖሊሲ፣ በመንግስት እውቅና፣ በመንግስት እቅድ 0.1% እንኳን መጉዳት ለመጉዳት አስበናል ብዬ ለደቂቃ አይጸጽተኝም። ለምሳሌ ኦርቶዶክስን ብንወስድ ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። የኦርቶዶክስ አባቶች ብዙ ቀርቤ ለማገዝ ሞክሬያለሁ። እዛ ውስጥ ፖለቲካ ዘር ሲቀላቀል ደግሞ የሚያጠፋው ጥፋት አለ። እሱን ትልቅ ተቋም ናት። በውስጧ በጣም ብዙ ሰዎች አሉ፣ የሚያውቁ ሰዎች አሉ። ፈትሸው ሃይማኖት የሚያስደፍረውን አትንካ፣ ፖለቲከኛውን ደግሞ እረፍ፣ ከፈለክ እዛው ሂድ ብሎ መለየት ያስፈልጋል። ይሄ የኦርቶዶክስ ጉዳይ ነው። ኦርቶዶክስን መንካት፣ ኦርቶዶክስን መጉዳት የሚያስብ መንግስት ካለ ግን መንግስት መሆን አይችልም። በመንግስት ደረጃ እያስጨፈጨፈ እኔ ከኦርቶዶክስን ወዳታለሁ ይላል። በመንግስት ደረጃ በመንግስት ደረጃ ጭፍጨፋ ባይካሄድ ኖሮ ዛሬ ይሄ ኮሚኒኬሽን ኃላፊው ባልተያዘ ነበር። የሰላምና ጸጥታ ኃላፊው ባልተፈለገ ነበር። ምክንያቱም ፍጅቱ እየተፈጸመ ያለው በመንግስት ደረጃ እገዛ እየተደረገ ስለሆነ ነው። ግን አሁን መጥቶ ግን ባለፈው ምን ያለ በመንግስት ደረጃ ነካ። በሚገርሙታ ደግሞ ብሮኮሊውስ ደግሞ እንዲሁ ሰበር መረጃ። ጠቅላይ ሚኒስትር አብይ አህመድ ስለ አርሲ ድምጻቸውን አሰሙ። ጠቅላይ ሚኒስትሩም በአርሲ በኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናንና በሃይማኖት ተቋማት ውስጥ የተፈጸመውን ጥቃት አውግዘው ሀዘናቸውን መግለጻቸው በዚህ ሰዓት ተሰምቷል። ጠቅላይ ሚኒስትሩ በርካታ ጉዳዮችን ባነሱባቸውና ዘለግ ባለ መግለጫቸው እንደገለጹት ከሆነ በኦነግ ሸኔ አማጽያን በንጹሃን ዜጎች ላይ በተለይም በሃይማኖት ተቋማት እዚህ ጽሁፍ ላይ የተገደሉት አካላት ኦርቶዶክስ ናቸው ብሎ ለመናገር ደፈር። ተመልከቱ ጽሁፉ። በኦነግ ሸኔ አማጽያን በንጹሃን ዜጎች፣ ገዳዩ ኦነግ ሸኔ ነው። ሟቾቹ ግን ኦርቶዶክስ እንደሆነ ግን መናገር አይፈልግም። በኦነግ ሸኔ አማጽያን በንጹሃን ዜጎች ላይ በተለይም በሃይማኖት ተቋማት ውስጥ ኢላማ ያተደረገ የተፈጸመ ጥቃት ተከትሎ ይላል። ኦርቶዶክስን ለምን አይልም? ኦርቶዶክሳውያን መርጠው እየገደሏቸው ለምን አይልም? የሃይማኖት ተቋማት አይደለም መስጊድ አይደለም የተቃጠለው ቤተክርስቲያን። ስለዚህ ቤተክርስቲያንን ተኮር አድርገው ቤተክርስቲያን አቃጥሏል ለምን አይሉ? አይሉም፣ አይፈልጉም። ኦርቶዶክስ እንደሆነች እየተጎዳች ያለችው ኦርቶዶክስ እንደተገደለች እየተገደለች እንደሆነ መናገርን አይፈልጉትም። እነኛ አካላት ገዳዩን ኦነግ ሸኔ ነው ይላሉ። ተገዳዮችን ግን በስም መጥራት አይፈልጉም። እንዲህ ነው የሚጸየፉን። በነገራችን ውስጥ ኢላማ ተደርገው የተፈጸሙ ጥቃቶችን ተከትሎም የቤተሰብ የወዳጆቻቸውን ሕይወት ላጡ፣ የአካል ጉዳት ለደረሰባቸውና የቤት ንብረታቸው ለወደመባቸው በአርሲ ዞን ለሚገኙ ወገኖቻችንም ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ መንግስት ስም የተሰማቸውን ጥልቅ ሐዘን ይገልጻሉ ይላል ይህ መግለጫ። በዚህ መግለጫ ላይ በርካታ ጉዳዮች ተነስተዋል። መለስ ብዬ የምነግራችሁ ይሆናል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በአርሲ በንጹሃን ላይ በደረሰው ጥቃት የተሰማቸውን ሐዘን በዛሬው ዕለት ገለጹ። የጠቅላይ ሚኒስትር ጽህፈት ቤት ዛሬ በከፋ ዞን በብጣ ወረዳ ኦግዳክት የሚባል ቀበሌ ላይ 123 ሰዎች እስልምና ተቀበሉ ይላል። የተሰበሰቡ ይታያቸዋል። የተሰበሰቡት እንዳለ ህፃናት እንዳለ ህፃናት አንድ ሁለት ሶስት ጎረምሳ እንዳለ ወይ ትሞታላችሁ ወይ ደግሞ ትሰልማላችሁ። አሁን ያለው እንቅስቃሴ ለዛመነ ያለው አማራጭ ይሄ ወይ ትሰልማለህ ወይ ትሞታለህ። ህፃናት ናቸው። ከሞት ደግሞ ማህታባቸው ህፃናትን ሰብስበው አሰለምን ብለው ሚዲያ ላይ ያወጣሉ። ማህተባቸውን በእጃቸው ይይዘው ሰብስበው ቁረጡ ይላል። ህፃናትን ሰብስበው
እንዲህ ነው እያደረጉ ያሉት። በነገራችን ኦርቶዶክሳውያን እንዲህ ነው እያደረጓቸው። ኦርቶዶክሳውያንን ሰብስበው ይገድሏቸዋል። አይ መገደል አንፈልግም የሚል ደግሞ ስለሚባል ይኸው እንደምታዩቸው ህፃናት ተመልከቷቸው። ህፃናት የታቀፉ ህፃናት ጭምራሉ። አንድ ሰው ትልቅ ሰው እዛ ጋር ህፃን ያለች ልጅ አለች። ሌላ ህፃን ያለች ሰብስቦ አሰለምን እስልምናን እያስፋፋን ነው ይላል። ወይ ሰይፍህን ወይ ማተብ ተብለው ህፃናት ምን ያውቃሉ? ህፃናት ምን ያውቃሉ? ይበጥሳሉ ማህተባቸው። ለምን አይበጥሱ? ምን ያውቃሉ? ከነማይ ካድራ ከነጭልጋ ሰምታ አርሲ ማቅለበሰች በወለጋ ቀንታ አውርቼ ባልፈይድ ለውጥ ባላመጣም አፌ ይናገራል እኔ ዝም አልልም። አቦተ ህጉን ከቃጠሎ ለማትረፍ ደብተራና ካህናቱ ሲጣደፍ ደወሉን ሲደውል ከመቅደስ ሲጣራ ቀሲስ መነኮሳት ሲታረድ በተራ እኔ እንኳ ዝም ብል ያለቅሳል ተራራው ይረግፋል ቅጠሉ ንጹህ ደም አፍስሶ እንዴት ሊኖር ቃሉ ዝም አልልም። አንገት የሚያስደፋው ያ የጭካኔ እጅ ባንድ ለት ሲቀጥፍ እናትን ከነልጅ ችዬ ዝም አልልም። በማለዳው ጤዛ በሰላሙ ወገግ ባጭር እየቀጨ የነገውን ሐረግ በብልጭልጭ ዘመን ያልገዛው ፍትወት በከሳ ሰውነት በደከመ ጉልበት የዓለም ሰላም ተማጽኖ ለነፍሱ ባደረ ስጋን አሸንፎ ከደመና ርቆ ምንጩን በመረጠ ሞት ተፈረደበት በመናኝ ወገኔ መስቀል በጨበጠ አዋ ያስችለኝም እኔ ዝም አልልም። እምነቱ ከእምነቴ ባይገጥምም ችዬ ባላወጋ ቋንቋው ባይገባኝም ቢለያይም መንገዳችን መልክና ቀለማችን አንድ አምሳል ያስተሳሰረን አዳም መነሻው ሐዋ ነው ስሜ አይለያይም ደሙ ከደሜ መሻገሪያ ድልድይ ከላውን ማለፊያ ሰው መሆናችን ነው ከእንስሳት መለያ ካፈሩ ቀምሞ ላፈሩ ያበጀን የመቃብር ክርፋት ስማችን አስከሬን ልባችን ታውሮ አይናችን ተጋርዷል ከሰው ሰው ሳይመርጥ ነፍስን የሚነጥል ቀጠሮ የማያቅ እንግዳ ረስተናል። ዝም አልልም። ላምባገነን ጆሮ ጮሆቴ ባይደርስም ይብቃ የእናት ለቅሶ ይብቃ የሰው ልቂት ተነሱ እንነሳ እንውጣ በህብረት እኛው ለራሳችን ዘብ እንቁምለት። ተነሱ እንነሳ እንውጣ በህብረት እኛው ለራሳችን ዘብ እንቁምለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወድና የተከበራችሁ የሀገሬ ልጆች፣ ሰላም ባይኖርም ሰላምታውን ላቅርብላችሁ። እጅግ በጣም አሳዛኝና አሰቃቂ በሆነ መልኩ በአርሲ ዛሬም ክርስቲያን ወገኖቻችን በገፍ ተጨፍጭፈዋል። ለወዳጅ ዘመዶቻቸው ለመላው የክርስትና እምነት ተከታዮችና በዚህ ሁነት ደግሞ ልባችሁ ለደማ አምሯችሁ ለታወከ እጅግ በጣም በሐዘን ለተሰበራችሁ ወገኖቼ መጽናናትን እመኛለሁ። ሟች ወገኖቻችንም ነፍሳቸው ትረፍ። 10 በላይ ክርስቲያኖች አሜን። እንግዲህ ሙስሊሞች እንደዚህ ያዘኑ ሳለ ሌላው ደግሞ ይመጣና እኛ ሙስሊሞች ለኦርቶዶክሶች ማዘን የለብንም ይላል። 10 በላይ ክርስቲያኖች በምስራቅ አርሲ ውስጥ መገደላቸው እየተነገረ ይገኛል። በነገራችን ላይ ማሽቃበጥ ከኛ ከሙስሊሞች አያምርብንም። አምርን በጣም አከብራለሁ፣ በጣም አድናቂ ነኝ። እሱ ብቻ አይደለም ብዙ ሙስሊሞች እንደዚህ አይነት ቪዲዮ ሲሰሩ አይቼ በጣም ነው የተገረሙ። ምን አገባችሁ ነው ጥያቄ። ምን አገባችሁ? ምን ነው ከዚህ በፊት እና ብሩክ ኒውስም አንዳንድ ክርስቲያን ልጆች ለአክሱም ሙስሊሞች ቪዲዮ ሲሰሩ እዚህ ሚዲያ ላይ በክርስቲያኖች ትልቅ ቁጣ ተነስተውባቸው ምን አገባችሁ ተብሎ ቪዲዮን ሁላ አስጠፍቶ ይቅርታ ሲያስጠይቁ በነገራችን ለአክሱም ላይ ምን አገባችሁ አልተባለም። መረጃ አጣርታችሁ ዘግቡን የተባለው በነገራችን ላይ እኛ አንደኛውን እሱ የነበር መረጃ አጣርታችሁ ዘግቡ፣ ችግር ፈጣሪዎቹም ችግሮቹም ሙስሊሞች ናቸው ብዬ ማለት ነው። ዛሬ ላይ ምን ተገኘ? ምን አገባችሁ? ምን ነው እዛ አክሱም ላይ ለ3 ዓመት ሙሉ የተጨፈጨፉ ያሉ መቼም እንስሳ አይደሉም፣ የሰው ልጅ ናቸው እንዴ። አክሱም ውስጥ እኮ መገደል ብቻ አይደለም፣ መቃብር ቦታ ተከልክለው ሬሳ ተሸክሞ ለ1 ሰዓት ለ2 ሰዓት ሲያንከራተቱ ያየን ነው። ማን ነው ያሳደደ ያለው? ማን ነው የገደለ ያለው? ኦርቶዶክሳውያን ናቸው። ይህ የኦርቶዶክስ ሀገር ነው ተብሎ እዚህ ውስጥ መቀበር አይቻልም ተብሎ ሲሰደዱ ያየን ነው። እዛ ውስጥ ያሉ ሙስሊሞች ዛሬ አርሲ ውስጥ ሙስሊም ክርስቲያኖች ላይ
ኦርቶዶክሳውያን ላይ የተፈጸመው ጥቃት አጥብቀን እንቃወማለን ትላላችሁ። ምን አገባችሁ? አሁን የነሱ ንጽጽር እንደዚህ ነው። መስጊድ መስገድ ተከለከልን ከኦርቶዶክሳውያን መጨፍጨፋ ጋር እኩል ነው። መቀበሪያ ቦታ አጣን፣ ኦርቶዶክሳውያን ቤተክርስቲያኑን ህዝቡን ማቃጠል፣ መግደል፣ መዝረፍ፣ ማረድ እኩል ነው ለነሱ። ሰለፊዎች በሙሉ አልቃይዳ ናቸው አይባልም። ይሄ ስህተት ነው፣ ወንጀል ነው። ነገር ግን አልቃይዳዎቹ በሙሉ ሰለፊዎች ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ ይሄ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይሄ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉ ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም። በተመሳሳይ መልኩ አንዳንድ የሰለፊ እምነት ሰለፊ አንዳንዶቹ ወሃቢ የሚሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ወሃቢ የሚለው ቃል። እነዚህ ሰለፊዎቹ በተለያየ መንገድ ኢትዮጵያ ውስጥ አብዛኛው ህዝብ ሙስሊም ነው፣ ስታቲስቲክስ ያቀረበው መረጃ ውሸት ነው፣ አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው በእነዚህ አክራሪዎች። በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች፣ ሁሉም አይደለም፣ አንዳንዶቹ እነዚህ ሰዎች ምን እንደሚያደርጉ ከሰለፊዎች ውስጥ ጫፍ የረገጡት ምን ሊያደርጉ እንደሚችሉ በአገራችን ምልክቱ እያየን ነው። በአገራችን ብቻ ሳይሆን የመን ምን እየሰሩ እንደሆነ እናውቃለን። ግብጽ 24% ድምጽ ያገኘው አልኑር የሚባለው ፓርቲ ሰለፊ ነው። ግብጽ ላይ ምን እየሰራ እንደሆነ እናውቃለን። ሊቢያ ላይ ምን እየሰራ እንደሆነ እናውቃለን። ሲሪያ ላይ ምን እየሰራ እንደሆነ እናውቃለን። ቱኒዚያ ላይ ምን እየሰራ እንደሆነ እናውቃለን። ይሄ ነገር በእንጭጩ መቀጨት አለበት። በእንጭጩ ካልተቀጨ ነገ ምን ውጤት እንደሚያመጣ ብዙ ርቀት መሄድ አያስፈልገንም ለማወቅ። የመን ማየት በቂ ነው። ግብጾቹን ራሳቸውን ማየትም በቂ ነው። ይኸው ነገ ላይ ደረሰንና አየ ነው። የኦርቶዶክሳውያን እልቂት በየቀኑ እያየነው ነው ያለው። ነገም ሳንደርስ ገና በእንጭጩ በጅማሮ መለስ በሄደ በጥቂት ጊዜው ይኸው የኦርቶዶክሳውያን እልቂት እንደቀጠለ ነው ያሉት። ወደ ቀሲስ ዶክተር መዝገቡ ልምጣ። እኚህ የምናውቃቸው መጽሐፍ የጻፉት መጽሐፍ አለ እዚህ ጋር በትረ እንዲራውጣው የዚህ መጽሐፍ ጸሐፊ ናቸው። በትረ ሃይማኖት ይባላል። ቀሲስ መዝገቡ ካሳ ፈለቀ ዶክተር ይላል። ቅድስት ሥላሴ ላይ መምህር ነበሩ። የኢኦቲሲ ቲቪ ስራ አስኪያጅም ነበሩ። ባለፈው ላይ ስለ ካህናት አሸባሪ ተብለው እንደተከሰሱ መረጃ ቀርቤላችሁ ነበር። ከዛ ውስጥ አንድ ካህን ብቻ ነበር ጠቅሼ ነበረው። አሁን ሁለተኛው ካህን እኚህ እንደሆኑ ሌሎች መረጃዎች እየወጡ ያሉት። ቀሲስ ዶክተር መዝገቡ ካሳ በሽብር ተጠርጥረው የሥላሴ መንፈሳዊ ኮሌጅ መምህር ናቸው። በሽብር ተጠርጥረው ዛሬ ፍርድ ቤት ይቀርባሉ ለሌላኛ ቀጠሯቸው። የቤተ ክርስቲያን ሚዲያዎች ካህናቶቻችን አሸባሪዎች አይደሉም ብሎ ለመናገር ፈቃደኛ አይደለም። የኢኦቲሲ ስራ አስኪያጅ ኃላፊ ነበሩ። ግን ኢኦቲሲ ግን ከኢቲቪ ስለማይለይ ከኢቲቪ የባሰ ስለሆነ ስለነኚህ ካህን መናገርና መጻፍ እንኳን አልፈለገም። ካህናቶቻችን በሐሰት ተወንጅለዋል፣ በሽብር ተጠርጥለዋል ብሎ መናገር እንኳን ፈቃደኛ አይደለም። ኢኦቲሲ ስራ አስኪያጅ የነበረው ቀሲስ ዶክተር መዝገቡ የቅድስት ሥላሴ ዩኒቨርሲቲ ስራ አስኪያጅ የነበሩ መምህሩ ታላቁ ሊቅ በሽብር ተጠርጥረዋል ከተባሉ 5 ካህናት መካከል አንደኛው እሳቸው ናቸው። አሁን ላይ እንደሰማ ያለ አንዲት ብዕሩን አውጥቶ ግን ለመጻፍ ግን ፈቃደኛ አይደለም። ካህናቶቻችን አሸባሪዎች አይደሉም ብሎ ለመጻፍ ግን ለመናገር ግን ፈቃደኛ አይደለም። ለምን ሲባል የሚዘወረው በመንግስት የሚዘወረው በእነ ዳንኤል ክብረት ስለሆነ ነው። በሚገርም ሁኔታ ሁለተኛው እኚህ ሰው ናቸው። ይህ ሰው ስለ አርሲ ጽፈዋል።
እኚህ ሰው ማለት ነው እዚህ ጋር ያሉት። ይሄው እንደምትመለከታቸው ስለ አርሲ ሲጻፍ ሼር ያደርጋሉ። ግርማው አሸብር ይባላል። ተመልከቱ። ስለ አርሲ ሼር ያደርጋል። የወገኖቻችን ሞት አሳዛኝ ነው የሚለውን ነገር ትናንትና ምሽት ላይ በደህንነቶች ተወስዷል። ለምንድነው በደህንነቱ የተወሰደው? ላንብብላችሁ። ስለ አርሲ ያለማቋረጥ ሲጮህ የነበረው ወንድማችን ግርማው አሸብር በጸጥታ ኃይል መታፈኑ ተሰማ። የባህር ዳር ዩኒቨርሲቲ ኮሚኒኬሽን ቢሮ ዳይሬክተር መምህር ግርማው አሸብር ዛሬ ባህር ዳር ከተማ በመንግስት ጸጥታ ኃይሎች ተወስዷል። በኦርቶዶክስ ላይ የሚደረገውን ጥቃትን ተከትሎ ኢትዮጵያ ውስጥ መንግስት የሚያደርገውን ስለ ወገናችን አብዝተው የጮሁ ኦርቶዶክሳውያን አሳዶ ማሰር ብቻውን ተያይዞታል። ከዚያም የጁንታ የፋኖ ከሸኔ ጋር እያገናኙ የሆነ አካል ስም እየሰጡ ማሰር ጀምሯል። ይህ ሰው ያደረገው ነገር ቤተክርስቲያን የምትጽፈውን ነገር ሼር ያደርጋል። ቢቢሲ የጻፈውን ነገር ሼር ያደርጋል። ያን ያደረገው ስለዚህ በደህንነት አካል ተወስዷል። ለምን ስለ ኦርቶዶክስ ጮክ? ለምን ስለ ቤተክርስቲያን ትናገራለህ? ለምን ስለ ቤተክርስቲያን ፌስቡክ ላይ ሼር ታደርጋለህ? ተብሎ እየመጣብን እየሆነ ያለው ነገር ይሄ ነው። የሚሰማ ሰው ካለ እውነቴን ነው የምላችሁ፣ የሚሰማ ሰው ካለ እየሆነ ያለው ነው። ስለገሌ ማለት መሸቀያ ይሆን አይደለ? እንዴ ለሰው ልጅ ክብር እንዳለው ማለት ነው። እንደ ኢትዮጵያ የተረዳም የሚረዳም ሰው የለም። እንደዛ ባይሆን ኖሮ ኢትዮጵያ እንግዳ ተቀባይ አንደኛ አትባል ነበር። ግን ይሄ ፍትህ የተባለ ለአንድ ወገን እየተወጋገነ የሚፖስተው ነገር እኔ ከተወለድኩ ጊዜ ጀምሮ ስነግራችሁ ቢቢሲ ላይ ራሱ ተፖስቶ እስካሁን ድረስ ምንም የጠቀመን ነገር የለም። አሁን ማድረግ የምንችለው እንደወጣት እግዚአብሔርን እኔ ከምንም ዜጋ ጋር ወይም ከምንም ብሔር ጋር ግንኙነት የለኝም። ይሄ ግን ደም መመለስ የሚባለው ነገር ከውስጣችን መውጣት አለበት። አሁን ዛሬ ፍትህ ለሆነ ሀገር ብሎ የፖስተው ሰው ነገ በነጋታው የራሱ ህዝብ ሲነካበት ዝም ነው የሚለው። ዝም ደም የሚመለስ መስሎት፣ በዚህ ግን ደም አይመለስም። የማንንም ነፍስ አትመልሱም። ኮንተንት ክሬተሮች ደግሞ ለመሸቀልም የሚፖስቱ አሉ። እንዲህ ብር አገኛለሁ ብሎ በዛ ገብታችኋል። የሆነ ነገር ስትሉ ወይ ደግሞ ይሄ ኢንፎርሜሽን ስታካፍሉ ማታውቁት ከሆነ አላውቅም በሉ። ካልሆነ ደግሞ እንዲሁ ለመርዳት ብቻ አስባችሁ ጭንቅላታችሁ ይዛችሁት ነው እንጂ እንዲህ ኮንተንት ሰርቼበት ምናምን ላይክ አግኝቼበት ብር ለመብላት ብላችሁ አትስሩበት። እውነት ይሄ ደም ይመለሳል፣ እናንተ ላይ ይደርሳል የሆነ ሰዓት ላይ። ስለዚህ ፍትህ ለሁሉም ነው። ሰው እኛን የሚያስፈልገን ፍትህ እንዲህ ቆመን ለምንኖረው ይሄን ለምናየው የሞተማ ተገላገለ በቃ ሄደ እኮ በቃ እነሱ አሁን በግፍ ተገለው ፈጣሪያቸው ላይ ቀችል እያደረጉ ነው። ግን እኛ ይሄንን እየኖር ነው። ነገ ተረኛ አይደለንም። ዲያስፖራ ሆን ደግሞ ነገ ኢትዮጵያ ሀገር ገብቼ ሴፍ ነኝ አይደለም የሚለው ጭንቀት ሁሌ ነው የሚኖረው። ገብቷችኋል? ስለዚህ አትሊስት እንደወጣት ምንድን ማድረግ ያለብን የሆነ ነገር ለመቀየር እንሞክር። ምክንያቱም ተፖስቶ አልቋል። በቃ ፍትህ እየተባለ አለቀ እኮ ተፖስቶ ጨረስ ነው። እንዴ አንዳንድ ጊዜ ነው ሳስበው ከመቶ ህዝብ የበለጠ ፍትህ እየተባለ ተፖስቶ ይበልጣል። ሰው ሲደፈር ፍትህ ይባላል፣ ከዛ ይረሳል። ሰው ሲገደል ፍትህ ይባላል፣ ይረሳል። በቃ ይሄ ነው ላይክ ኮንተንት ክሬሽን ነው በሉት። ከበድ በሌላ በኩል ስታዩት እንጂ ለሞቱ ሰዎች አይመስልም አንዳንድ ጊዜ። እና ባካችሁ በቃ እንዲህ እንደወጣት መቀየር የምንችለው ነገር ካለ እንቀይር። ገዳዮቹም ብትሆን ይሄን ቪዲዮ እያያችሁት ከሆነ በቃ ይበቃል። የማንንም ደም አንመልስም፣ የማንንም ደም እናንተ አታድሙን ወይ ደግሞ የሞተባችሁን አትመልሱም። በቃ ከቻላችሁ እውነት እንደ ኢትዮጵያዊ ብቻ ሳይሆን እንደ ሰው እንሞክር በእውነት። ምክንያቱም በቃ ለሰው ልጅ ክብር እንዳለው ከኛ በላይ መረዳት ያለበት ሰው ያለ አይመስለኝም። እናውቀዋለንም እዚህ ውስጥ ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረድ። ወለም ዘለም የለም። ቁሙ ታዛዦች ሆናችሁ። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ አረሰውም። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴ አንገታቸውን ቅሉ ነው ያለው አላህ Subhanahu Wa Ta'ala። ምንም መራራት የለም። ሂደሏቸው። የቀደመ ነው የሚኖረው። በሆትነስ ተነስቶ መጮህ በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለቅመናል እንዴ መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው ይሄ የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን
ገብርኤል መስጂድ ሆኗል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር አላሁ ሙስሊም ማለት ኢስላም ማለት ሰላም ማለት ነው። ያትርጉም ስለምትሰጡ የትርጉም ትክክል አይደለም። አንተ አሁንም እንትን ያልክ ነው አይደለም። ኢስላም ማለት ሰላም ማለት አይደለም። ሽርክ ከሰራ ክህደት ተሰራ ተመለስ ትባላለህ። እምቢ ካልክ ትቀነጠሳለህ ማለት ነው። الله سبحانه وتعالى እንደዛን ያስቀምጣል። ይሄን قال رسول الله صلى الله عليه وسلم من بدل دينه فاقتلوه لسنا نحن الذين نقتله እኛ አይደለንም ግን የኢስላም መሪ ካለ በእምነት የሚጫወትን አይ ነዓም በእስልምና በቁርአን በሐዲስ የሚመራ መሪ ካለ ነዓም አንገቱ ይቀላል። نعم ورب الكعبة هذا حديث وإجماع إجماع الصحابة جهاد كليل اسلمنا وبت يلوم جهاد ميدا لا يكون كان حزب ጋር ታግሎ ሙስሊሙ ጣለና ልክ በሰይፍ አንገቱን ሊከላው ሲል ምን አለ? አሽሀዱ አን ላ ኢላሃ ኢላላህ በአላህ አንድነት መሰከርኩ ሲል አሁን ነው የምትመሰክረው? አንገቱን ቀላው። መልካም እንደሰማችሁት ነው የኡስታዞቻቸውን ንግግር። ክርስቲያኖችን ወይንም ደግሞ ሙስሊም ያልሆኑትን ካፊር የሚሉትን እንዴት መግደል እንዴት ማረድ እንዳለባቸው ሲናገሩ ይሄ አስተምሮታቸው ከምን የተቀዳ መሰላችሁ? 4895 ሐዲስ ነምበር ላይ ወይንም አምስተኛው ቮሊዩም ፔጅ 225 ላይ እንደዚህ ይላል It was narrated from Abu Huraira that the messenger of Allah said ከአቡ ሁሬራ ያላ መልእክተኛ ሙሐመድ ካለው የተላለፈ ይላል No disbeliever and his killer will ever be together in hellfire አማኝ ያልሆነን የገደለውና እሱ ገሃነም አብረው አይገቡም ይላል። ስለዚህ አንድ ሙስሊም አማኝ ያልሆነን ቢገድል ሁለቱ ገሃነም አብረው አይሆኑም ይላል። ስለዚህ ሙስሊም አማኝ ያልሆነን ከገደለ ገሃነም አይገባም። አማኝ ያልሆነ ኦሬዲ ገሃነም ነው የሚገባው። ሙስሊሙ ግን እሱን በመግደሉ ገሃነም አብሮት አይሆንም። ስለዚህ እኔ አማኝ አይደለሁም ሙስሊም ከኔ ጋር ገሃነም መግባት ካልፈለገ እኔን ከገደለ ኦሬዲ ገነት ይገባል ማለት ነው። አሁን ላይ ብለና ነው በዚህ ጉዳይ እናወራለን። ፍትህ በሌለበት ሰላም አይኖርም። ኖ ጀስቲስ ኖ ፒስ። መቆጨት ብቻውን የህፃናትን ህይወት አያድንልህም። ዛሬ የመጣሁት የዲፕሎማሲያዊ ቃላትን ለመደርደር ወይም የፖለቲካ ትንተናን ለመስጠት አይደለም። ዛሬ የምናገረው ስለ ህልውናችን፣ ስለ ማንነታችንና ስለ መጪው ትውልድ እጣ ፈንታ ነው። በአርሲ ምድር በኦሮሚያ የተለያዩ አካባቢዎችና እንዲሁም በተለያዩ የኢትዮጵያ አካባቢዎች በወገኖቻችን ላይ እየተፈጸመ ያለው ግፍ የጭካኔዎች ሁሉ ጭካኔ ማብቂያ ሊመጣ ንጹሃን አማራና ኦርቶዶክስ በመሆናቸው ብቻ ቤታቸው ተዘግቶባቸው እሳት እላያቸው ላይ ይለኮስባቸዋል። ህፃናት የወደፊት ተስፋቸው ሳይለመልም በገጀራ ይቆራረጣል። የቤተ ክርስቲያን መብራቶች የሆኑ የሃይማኖት አባቶቻችን በአደባባይ በጥይትና በብረት ይህ ጥቃት በአንድ ግለሰብ ላይ የተሰነዘረ ጥቃት ብቻ አይደለም። ይህ ጥቃት በእምነታችን በታሪካችንና በደማችን ላይ የተቃጣ ቀጥተኛ የህልውና ጦርነት ነው። አይኔን እያየህ ስማኝ። መንግስት ስልጣንና ኃላፊነቱን ዘንግቶ የንጹሃንን ደም መጠበቅ ካቆመ በጣም ቆይቷል። ጥቃት በደረሰ ቁጥር የሚሰማው ስልችት ያለን የማያልቀው የፖለቲካ የሰበብ ድራማ ነው። ሸኔ ያደረገው ይልሃል። ሸኔው ደግሞ በመንግስት የሚደገፈው ሌላኛው ሸኔ ነው ይልሃል። በዚህ የኃላፊነት ሽግግርና ቅብብሎሽ እንዲሁም የጥቅም ጨዋታ መሃል ላይ የሚፈሰው የኦርቶዶክስና የአማራ ደም ነው። የሚታረደው የአማራ ህፃን ነው። እንግዲህ ከማይገኝ ፍትህ ጀርባ በፍጹም ስንሮጥ አንገኝም። ከማይደርስ የመንግስት ጥበቃ ጀርባም አንሸሸግም። መጋረጃው ሙሉ በሙሉ ተቀዷል። እውነታው ፍንትው ብሎ ወጥቷል። በወገኖቻችን ደም ላይ ቁማር በሚጫወቱ ኃይሎች ፊት የምንማጸንበት ድምፅ ፈጽሞ የለንም። ካሁን በኋላ ፍትህ በሌለበት ሰላም አይኖርም። ኖ ጀስቲስ ኖ ፒስ። ደማችን እንደ ውሃ እየፈሰሰ ማንነታችን እየተፈተነ ዝምታን መምረጥ በራሱ ከተባባሪዎች ዘንድ መቆም ነው። መናደድ ብቻውን ቤት አይጠብቅም። ፍትህ ከመንግስት አደባባዮች ካልመጣች ህዝብ በክንዱ በአንድነቱና በቆራጥነቱ የራሱን ፍትህ የመስጠትና ህልውናውን የማስከበር ሙሉ መብት አለው። ይህ የተቀሰቀሰብን የጥፋት ማዕበልን እንድንፈራ እንድንበተንና ሀገራችንን እንድንለቅ የታቀደ ነው። ነገር ግን እኛ ማንን
ብለን መጠየቅ ያስፈልጋል። እኛ ማለት በመከራ ውስጥ የጸናን በሰይፍ ፊት ያልተንበረከክን በታሪክ አደባባይ ማንነታችንን በደማችን የጻፍን ህዝቦች ነን። አሁን የምንቆጣበት የምንናደድበት ብቻ ሳይሆን ቁጣችንን ወደማይበገር አቅም የምንቀይርበት ወሳኝ ጊዜ ላይ ነን። መናደድ ብቻውን ቤት አይጠብቅም። መቆጨት ብቻውን የህፃናትን ህይወት አያድንልህም። አሁን የሚያስፈልገን በተግባር የተገለጠ እምቢተኝነትና ጠንካራ አንድነት ነው። በየአካባቢው በመደራጀት ማንም መጥቶ እስኪያርደን የማንጠብቅበት ደረጃ ላይ መድረስ አለብን። እያንዳንዱ የኦርቶዶክስ ምዕመን፣ እያንዳንዱ የአማራ ወጣት የአካባቢውን የቤተ ክርስቲያኑንና የቤተሰቡን ሰላም በንቃት የመጠበቅና ራሱን የመከላከል ሙሉ መብት እንዲሁም ግዴታ አለበት። ከዛ በተጨማሪ በግፍ የተፈናቀሉትን የተጎዱትን ወገኖቻችንን በጉልበታችን የምንችል በገንዘባችንና በእውቀታችን መደገፍ አለብን። የአንዱ ህመም የሁላችንም ህመም መሆን አለበት። ይህንን ግፍ ለዓለም አቀፍ ማህበረሰብ ለታሪክና ለሚቀጥለው ትውልድ ማሳወቅ አንዱ ግዴታችን ነው። ድምጻችን እንደ ነጎድጓድ ሊሰማ ይገባል። ብዙ ኮነን ለምንድን ነው እንደ ትንሽ ህዝብ ሆነን የቀረ ነው? የህልውናችን ዋስትና በእጃችን ነው። ታሪክ ምስክር ነው። ፍትህ በፍጹም በልመና አትገኝም። ፍትህ በትግልና በጽናት ነው የምትገኘው። የንጹሐን ደም ከምድር ወደ ሰማይ ይጮሃል። የነዚያ የታረዱ ህፃናት መቃብር፣ የነዚያ የተቃጠሉ አባቶች አመድ እኛን ይጠይቀናል። ምን አደረጋችሁልን ይለናል። የዚህ ትውልድ አካል መሆን አንድም መታደል ነው፣ አንድም ከባድ ነው። ከእንግዲህ አንተኛም። ከእንግዲህ ለጥፋት ኃይሎች እጃችንን አጣጥፈን አንቀመጥም። ማንነታችን፣ ኩራታችን፣ እምነታችን ደግሞ ህይወታችን ነው። እምነታችንና ማንነታችን በደማቸው ጠብቀው ላቆዩልን አባቶቻችን ስንል ዛሬም እኛ ዋጋ ለመክፈል ዝግጁ መሆን አለብን። ፍትህ እስኪነግስ፣ የወገኖቻችን ደም መፍሰስ እስኪቆም፣ ማንነታችን በክብር እስኪመለስ ድረስ ትግላችን ፈጽሞ መቆም የለበትም። ቁጣችንን ወደ አንድነት፣ ቁጭታችንን ወደ ጥንካሬ፣ ፍርሃታችንን ደግሞ ወደ ጽናት እንቀይረው። ፍትህ በግፍ ለታረዱ ወገኖቻችን፣ ክብርና ህልውና ለህዝባችን። እናመሰግናለን። በነገራችን ላይ ኦርቶዶክሳውያን እስካሁን ድረስ ምን እየተካሄደበት እንደሆነ እየገባዋል፣ ምን እየተደረገበት እንደሆነ እየገባዋል፣ እንዴት አድርገው ሲስተማቲካሊ እየገደሉት እያጸዱት እንደሆነ እየገባዋል። እንትን አለን እኛ ማፕን ቼክ እያደረግ ነበር። ትናንትና ማፕን ቁጥሩን እያደረግ ነበር። የት አካባቢ ላይ ኦርቶዶክሳውያን እየተጠቁ ያሉት፣ ለምንድን ነው እየተጠቁ ያሉት የሚለውን በደንብ አድርገን እያየው ነበር። አንዳንድ ሰዎች ምሁራን ጭምር እያማከር ነበር እንደዚህ አይነት ጉዳይ። ኦርቶዶክሳውያን አወቀውም አላወቀውም ሆን ተብሎ የእስልምና መንደር ለመመስረት እያጸዷቸው ያሉት። መለስ ዜናዊ ከተናገሩ ይህን ቆይቷል። አሁን ላይ ግን በአይናችን ግን እያየር ነው ያለው። እንደዚህም ሆኖ የመለማመጥ ስራ የሚሰራ አለ፣ ሚሽለጠለጣለ። በጣም ብዙ በጣም ይቅርታ ስለቃሉ በጣም ሚሽለጠለጣለ። ዋሃብያውን ስለኔ የጻፈ እኔ ጉዳይ አይደለም። እኔ ዋሃብያ ለምን ባናቱ አይተከልም? ሁ ኬርስ? እሱ ኦርቶዶክሳውያን ሲገል ምንም ያልመሰለው ሰው እኔ ተጽፍበት ሚናደር ሰው አለ። ወዳጄ ባናቱ ተተከልኝ ጉዳይ አይደለም። ከዚህ በኋላ ዛሬው የአዲስ አበባ ስቴዲየም የእንጨፍራለን ምንም ሀዘኑ አይመለከተንም ፕሮግራም በሴፍቲኔት ተጠናቋል ነው የምላችሁ። ሼር ኮፒ ሊንክ አድርጉልኝ። ልነግራችሁ ነው ትልቅ ጉዳይ። በርካታ የአርሰናል ደጋፊ ባለማተቦች ከአርሴናል አርሲ ይበልጥብናል፣ ሀዘናችን ላይ በፍጹም ቆመን አንጨፍርም ብለው ቆራጥ እርምጃ ወስደዋል። ሊከበር በምንም ሁኔታ ሊሸፈን ሳይገባው መመስገን አለበት። ይህንን የተመለከተው ስርዓት ታዲያ ጭንቅ ብሎት መላው ሴፍቲኔታውያን ጥሪ ቀርቦላቸዋል። ከቀኑ 6 ሰዓት ጀምሮ በተለይ ወጣቶቹ ሰብሰብ እንበልና ማሊያም ትታደላላችሁ፣ እንዲሁም ደግሞ ባስ ይዘጋጅላችኋል። ጉዞ ወደ አዲስ አበባ ስቴዲየም ተብላችኋል። ቆንጆ አበል እንደምታገኙም ተስፋ አድርጋለሁ። በተረፈ መልካም የመገረድ ዘመን። በታሪክ የምትጠቀሱ መድረክ ላይ የምትቆሙ ነገ የማንረሳችሁ መስሏችሁ ሊሆን ይችላል። ዛሬ የቆማችሁበት ነገር ትምክህትም ፈጥሮባችሁ ሊሆን ይችላል። ነገር ግን ታሪክ ይመዘግባል። እናወራርዳለን። መድረኩን እየመራችሁ እያንቀለቀላችሁ ያላችሁ አርቲስቶች፣ የማህበራዊ ሚዲያ ሰዎች የጊዜ ጉዳይ ነው። መደምደም ነው የምፈልገው። ይህንን አጀንዳ አድርገን እንድንለፋበትም ስለተፈለገ አንቆይበትም፣ እዚህ ጋር እንዘጋዋለን። በተረፈ ግን ጠቅላይ ሚኒስትሩ መግለጫ ሰጡ፣ አባቶቻችን ከእንትን ጋር ተወያዩ ብላችሁ ለምታጨሱና ለምትጫጫሱ ሰዎች ምንም እያላችሁ አይደለም፣ ገዳዩን አይደለውም እያላችሁ ነው። ምርጫን ተገን በማድረግ ሌሎች ናቸው እያለ ነው።
ይህ ጉዳይ እንግዲህ ምርጫ ሳይመጣ ከ6 ወራት በፊትም ሲፈጸም ነበረ። ማን የፈጸመው? እኚህን አባት እስቲ እንስማቸው ሐቃቸውን። መሃል አዲስ አበባ ቁጭ ብለው መልካቸውን እያሳዩ በማንም ሳይቀጠሩ እንባቸውን እያፈሰሱ እውነትን የተናገሩ እኚህን አባት እንስማ። ፖሊስ ጣቢያ ኮማንዶሩ ጋር ሲሄድ አንዱ አንድ እጄን ያዘኝ፣ አንድ እጄን ያዘኝ፣ አንዱ ደግሞ ይፈራል። ምን ሰራው? ህገ መንግስቱን ያልጣሱ ምንድነው የበደሉት ነገር? የበደሉት ምንድነው? ባካችሁን ተውኝ ስል ሰማኛለህ አንተ ልበ ወርቅ ባለ ማህተብህን ጠበቅ አድርግና በየሁኔታ በየአካባቢህ በየጓደኞችህ በየገባህ ልክ በአገር ውስጥም በውጭም ተደራጅ። እዚህ በፊት ነግሬያችሁ ከሆነ ድሮ ወገኖች ቤተክርስቲያን ላይ መከራ ሲደርስ ዝም አስብሏቸው ነበር የሚባል። አሁን ግን የለቅሶና የጮህ ዜማችን ደስ እያላቸው ሄደ መሰልና ባለፈው አርሲ ላይ ያን ሁሉ ግፍ ከፈጸሙባቸው በኋላ ምን አሏቸው? እነዚያ የሚጮሁላችሁ ሰዎችን ንገሯቸው በደንብ ይጮሁ። ለምን ቢባል የስነ ልቦና ድል እያገኘን እንደሆነ ገብቶናል። በቃ ፌስቡክ ላይ ሲጮህ ሌላው ክርስቲያን ሲሰማ ምንድነው የሚሰማው? ፍርሃት ነናዋላችሁ። ገዳዮቹ እኮ ያን አላቅም ያላቸው አይደሉም፣ ሱሪ ያለው ተፍቶ ነው እንጂ አራጆቹ ሱሪ ያላቸው አልነበሩም። ሌላ እነሱን የሚቃወም ሱሪ ያለው ጠፋ እንጂ። እና ስነ ልቦናዊ ጫናውን ይፈልጉታል። አሁን ከሆነ ታውቃላችሁ፣ ለዛ ነው ፌስቡክ ላይ ምናምን ብዙ የሚጮሁ ሰዎችን አያዘጉባቸውም እንጂ እኮ ማዘጊያ ሰራዊት አለ። ምንም ነገር ሲደረግ ከዚህ ከናንተ ፊት የነበረው ዩቲዩብ በሙሉ ተዘግቷል እኮ። አሁን ግን ጮህታችንን ይወዱታል፣ ደስ ያሰኛቸዋል መሰል። ትልቁ ዋናው ነገር ግን ምንድነው? በቃ አንደኛ ምንም ማድረግ እንደማንችል አወቁ። ስለዚህ አስቡት፣ የሆነ ውሻ ስታልፉ ጮህባችሁ ለመጀመሪያ ቀን ያስደነግጣል አያስደነግጥም? 10 የጮኸ ስታዩት ግን መጮህ ብቻ ነው፣ አይናከስም። ከዛ የውሻው ጮህት ምንድነው የሚሰጣችሁ ትርጉም? ተው ይጮህ አይደለም? እኛ ከዛ ውሻ ያልተሻለን ሰዎች ነን። እና እግዚአብሔር አምላካችን ደማቸው የፈሰሰ ኦርቶዶክሳውያን ወገኖቻችን ደማቸውን ደመ ሰማዕት ያደርግልን። ምንም ባናረግላቸው በሰማይ ክብሩን ይድልልን መድኃኔዓለም። በምድር የቀሩ በስደት በመታገት በሰቆቃ ያሉትን ደግሞ መድኃኔዓለም ይታደግልን፣ እሱ ይድረስላቸው። የሚገርማችሁ የመን ውስጥ ያሉ ክርስቲያኖች አሉ። ናግራን ሊቃውንት፣ ናግራን ታውቃላችሁ አይደል? ጥንቷ አለች፣ አሁንም ናግራን እንድታውቁት ጥቂት ክርስቲያኖች አሉ ናግራን ላይ። የናግራን ክርስቲያኖች መልእክት ልከው ወደ እኔ ደርሷል። ወደ እኔ አይደለም የተላከው፣ ዝም ብሎ ኢትዮጵያ እንዲሰሙት የተላከ እና አንድ ቀን መተው እኛን ከአረማውያን በየመን ካሉ አረማውያን የኢትዮጵያ ክርስቲያኖች ይታደጉናል የሚል ተስፋ እንዳላቸው መልእክት ልከው ደርሶናል። እኔ ሰምቻለሁኝ። እና ለዛ መልእክቱን ላመጣው ሰው ምን አልኩት? አይ ለነሱ አትበላቸው፣ ለአንተ ግን አንድ ነገር ልንገር፣ ጉዳችን አላወቁም። ለገዛ ወንድሞቻችን እንደማንሆን አላወቁም። ጥንት የነበሩትን እና አፄ ካሌብን አስበው ነው። አስቡት፣ በዓለም ላለ ሁሉ ክርስቲያን የሚጨነቁ ነበሩ። ዛሬ የቤቱ ላለ ወንድሙ የማይጨነቅ ሰው ጭራሽ የመን ላለ ኦርቶዶክሳዊ የማይመስል ነገር። ምናልባት እግዚአብሔር ግን እነኚህ የመናግራም ማለት ባለፈው ስናነሳ የነበረው ቴዲ አፍሮ ዘፈነላቸው ተባሉ ሜረማ ብሎ የዘፈነላቸው ሰዎች ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ5ኛው ክፍለ ዘመን ላይ በአፄ ካሌብ ዘመን ሄደው የናግራን ሰማዕታትን የታደጉ አካላት ናቸው። በዛው ወታደሮቹ እዛ ቆርተው እዛው ተዋልደው የቀሩ ሰዎች ማለት። እንደዚህ ሆነን አንቀርም፣ ዳኛ ይልክልናል ብለን ተስፋ እናደርጋለን። ያ ዳኛ ሲመጣ ግን መጀመሪያ እኛን ቀጥቶ ኋላ እንግዲህ ስራውን ይሰራ ይሆናል። አባቶቻችን ብለውናል። ምን ለማለት እንደፈለኩ አይገባችሁ ይሆናል ብዙዎቻችሁ። እግዚአብሔር ዳኛ ማምጣቱ አይቀርም። እንዴት ዋላችሁ? መድኃኔዓለም ያን ዳኛ በቶሎ ያምጣልን። አሜን። መድኃኔዓለም ያምጣልን። በጣም ረዘመ ይመስለኛል። ለማንኛውም ግን ይህን ቪዲዮ ለብዙዎች ሼር እንዲሆን ብታደርጉት ደስ ይለኛል። በሌላ መረጃ እመለሳለሁ። ቤተክርስቲያን ግን አሁን ያለችበትን ነገር ከዚህ ውጥንቅጥ መውጣት የምትችለው ግን ስንበረታ፣ ስንጠነክር፣ ስንነጋገር፣ የተጎዱትን መልሶ ማቋቋም፣ ማደራጀት፣ ራሳቸውን እንዲከላከሉ ማድረግ ስንችል እዚህ ላይ ላብቃ። ሰላም እግዚአብሔር ከእናንተ ጋር ይሁን። ሼር ቆይ